ከርታታ ኮከቦች ደራሲ ማዕበል ፈጠነ። ክፍል 7 ምዕራፍ 8 ከቅኔ ቤቷ በር። ከቅኔ በኋላ ለጥበብ ልባቸው ቆሟል። በተለይ ከስውሩ ዓለም ለመግባት ቆርጠው ተነስተዋል። ገሞራውና ታሪኩ መንገድ ሲጀምሩ ቅኔ ቤቷ በቅኔ እሳት እየነደደች ነበረ። አስኳላው ዓለም ወደ ቅኔ ቤት ለመጣው ዘመናዊ ሊቅም ሆርማምም ቅኔ ሰልጥኗት መወደሱ ገብቶታል። የሰምና ወርቅ መሰረት ጥሏል። ሰምና ወርቅን ከጣለ ቀሪው የቅኔ መንገድ ደግሞ ቀላል ነው። ከፊሉን ደርሶበታል። ያውም በቀላል ቀን። ታቻምና ጀማሪ ነበር። አሁን ግን በአስኳላው ዓለም ዶክተር ሲሆን፣ በአብነት ቀለም በኩል ደግሞ ቅኔ ዘራፊ ደረሰ ገሰገሰ። ያችን የጸደይ ጨረቃ የመሰለች ፍቅረኛውን ግን የረሳ አይመስልም። ሳቋ፣ ፈገግታዋ፣ እርጋታዋና ጨዋታዋ ስንቱ ይረሳል። ከልቡ በቀለለች ደረት ላይ ራሱን ደገፍ አድርጋ ሽቅብ ወደ አይኖቹ እያየች የሳቀችውን ሳቅ ቢሆንም መቼም አይረሳም። የመንግስተ ሰማያት መፍቻ ቁልፍም አይደለም? እሷስ ቢሆን የገነት አበባ አይደለችም? ይህን ሁሉ ከረሳማ ምኑ ባለቅኔ ሆነ? አይረሳም። በዛች ምሽት ብቻ 3-4 ጊዜ ተነስቶ ከአብነት ተማሪዎች ፊት ስሟን አንስቶታል። ሁለቱ መንገድ ሲጀምሩ እነሆ ያቺ የምሽት ጨረቃ በደመና ተከልላ ሰማዩ የዳቢሎስን ገጽ መስሏል። የብርሃን ፍንጣቂ የለም። የጨረቃ ብርሃን ከሰዎች ዓይን ጋር ሊዋሃድ አልቻለም። የጨረቃ ብርሃን በጉም ተለጉሟል። የአካባቢው ሰዎችም በእንቅልፍ ሰምጠዋል። ከሩቅ ግን የቅኔ ተማሪዎች ድምፅ ይሰማል። ቅኔ ከሚዘርፉበት መካከል የሆርማ ድምፅ ማዶ ገመገሙ ድረስ ይተማል። ሆርማ የነጠረ ዶክተር ቢሆንም ቅኔ ቤቱን ሲቀላቀል ፍቅረኛው ትዝ እያለችው ተቸግሮ ነበረ። አሁን ግን እሷን በልቡ እንደያዘ በቅኔው ገፍቶ ለአቅመ ዘራፊነት ደርሷል። ፍቅር ቀልብ ይሰልባል የሚባለውን የስነ ልቦና ዘይቤ ጥሶታል። ፍቅርና ቅኔ በአንድ ልብ አጣምሮ ይዟል። ናርዶስ ለአፍታ ከውስጡ ወጥታ አታውቅም። በጨረቃ ድምቀት ትመጣለች። በተለይ ከጨረቃ መባቻ ጀምሮ ፍቅር ይጸናበታል። አእምሮውን ደስ በሚል ስሜት ያናውዛል። በስነ ፊዚክስ ዘይቤ ከወር በ15 የጨረቃ ቀናት የፍቅር ቀናት ናቸው። ቀሪዎቹ 15 ደግሞ የጨረቃ ቀኖች ደግሞ የራሱ የሆኑ ምስጢራት አላቸው። በስነ ፊዚክስ ምርምር በጨረቃ መባቻ የተፈጠሩ ፍቅር ይጸናል፣ የእሳት ነበልባል ይተፋል። ሆርማ ያንን ሳምንት እሳት ሆኖ ይነዳል። በዚያ ሳምንት ቅኔ በጄ አይለውም። በአእምሮ የሚወጣው የሚወርደው ትኩስ ፍቅር ብቻ ነበር። ፍቅር እንደ እሳት ይገርፈዋል፣ ውስጡ ይወቃል። ከሌላው ጊዜ በባሰ መልኩ በጨረቃ መባቻ ናርዶስ በትዝታ እየመጣች በፍቅር ታሰቃየዋለች። ያን ሳምንት ከቆሎ ተማሪዎች ይርቃል። ለብቻው ወደ ሜዳ ወርዶ የፍቅር ዜማን ያንጎራጉራል። ዓለማዊ ዜማ በተወገዘበት መንፈሳዊ ዓለም ሆኖ ሙዚቃ ሊያንጎራጉር በመገኘቱ ብዙ ቀን ተገርፏል። ጅራፉ ግን ጎድቶት አያውቅም። የጎዳው የፍቅሯ ጅራፍ ነበረ። ጨረቃ ስትበቅል
ለፍቅረኛው ዜማ ከማንጎራጎር ቦዝኖ አያውቅም። በዚያው ውስጥ ያለ ትዝታው ነው። ሳምንቱን በናፍቆት ይሰነብታል። የማያውቅ ነገር ሰውነቱን ይወረዋል። ከሳምንት በኋላ ፍቅረኛውን እየረሳ ቅኔውን እያነሳ ይቀጥላል። ፍቅር ለዶክተር ሆርሞ እውነተኛ ፍቅር ይመስላል። ዳሩ ግን እውነተኛ ፍቅርም አይደለም። የተፈጥሮ ግጭት ነው። የጨረቃ ብቅለት፣ የከዋክብት ልደት ያመጣው ፍቅር መሰል ፍትወት ነበር። ደግነቱ ዶክተር ሆርሞ በጨረቃ በኩል ያን ያህል እውነትም የለውም። በስነ ፍጥረት በኩል ያለው ዕውቀት ጥሬ ነው። የጨረቃ መባቻ ለይቶ አያውቀውም። ለፍቅርም ቀን ቀን ያለው አይመስለውም። የአዳም ዘንግም ቀን ጠብቆ ፍቅር እንደሚሰበክ ሊገባውም አይችልም። ቢያውቅ ኑሮማ ፍቅር ወር ጠብቆ ሲመጣ ሰውነቱ እንደ ጋሞ ያውቅ ነበር። የሆነው ሆኖ የቅኔ ቤቱ አሉ የተባሉ ዘራፊዎች ቀዳሚው ዶክተር ሆርሞ ነበር። ተሰብስበው መወደስ ከሚዘርፉ ሊቃውንት መካከል ድምፁ ቅኔውም የሚያምረው የሆርሞ ድምፅና ቅኔ ነበረ። ወደ ስውሩ ዓለም ሊያቀኑ ገሞራው ቀጥ ብሎ ቆሞ ከሆርሞ አንደበት መወደስ ሊያንጎራጉር ያዳምጥ ጀመር። የቅኔ አጣጣሉ ገሞራውን መስጦታል። ታሪኩ ይባስ ብሎ አይኖቹን ጨፍኖ እየተደመመ ነበር። ቅኔ ዘርፎ ሲጨርስ ሁለቱ ቆመው ይመካከሩ ጀመር። ወደ ተዋናይ ዓለም ሊጠሩት ነው። ዶክተር ሆርሞ አብሮት ቢሄድ መልካም ይመስለኛል። የምንሄድበት ዓለም ሁለት ዓለም ነው፣ ገሃድና ስውር ክፍል አለው ይባላል። አብሮን ይሂድ። እኛ ከስውሩ ዓለም ያጣነውን ሚስጥር ነግረዋለሁ። ልበኛ ስለሆነ ከገሃዱ ዓለም ቁጭ ብሎ ይመዘግበዋል። ለሱም ጥናትና ምርምር ይሆናል። እኛም በእሱ በኩል የአበውን ጥበብ ወደ ዓለም እናመጣለን። መሀል ሀገር ያሉ ከተሜዎች ይሰሙታል። ለሱም ይጠቀም ይሆናል። ምርምር ሊሰራበት ይችላል። በዛ ላይ እኛ መልአከ ሞትን ገዝተን በተዋናይ ዓለም ከቀረን ሆርሞ ተምሮ ወደ ፍቅረኛው ይመለሳል። ይዘነው እንሂድ አለ ታሪኩ። ቅኔ ከተቀኘው ወደ ፍቅረኛ ይመለሳለሁ የሚለው ተምኔን እንዳለው አውቃለሁ። ያፈቀረ ሰው ደግሞ እውነተኛ የጥበብ ሰው ሊሆን አይችልም። በሁለት ዓለም መኖር ከባድ ነው። የአብነት ተማሪ ብቻውን የሚኖረው ለዚህ ነው። ፍቅር ልብስ ስጋ ሰይጣን ማለት ይመስለኛል። ከተቆራኘ ተቆራኘ ነው። በጠበል ቢሉት አይለቅም። ባህር ቢጠልቅም አየር ቢወጣ የአየርና የባህሩ ጋኔን ሆኖ ይወርሳል። በሰው ልጅ ባህሪ ስግ ሆኖ ይላመዳል። ለዚህ ነው የቆሎ ተማሪ ከፍቅር ርቆ የሚኖረው ሲል ታሪኩ ፈገግ አሉ። ገሞራው ግን ቀጠለ። ፍቅርን ደግሞ አውቀዋለሁ። እኔም ጀማምሮኝ ያውቃል። ሳላውቅ ነው የተለከፍኩት። በአንድ ክፉ ቀን ተለክፌ ነበር። ልክፍቱ ሊጎዳኝ ጫፍ ደርሶ ነበር። ለዲቁና ያለኝ ክብር መክቶ ይዞልኝ ያንን ፍቅር በመጣበት እግሩ ሸኝቸዋለሁ። መቅመሱን ግን እኔም ቀምሼዋለሁ። በሐሳብ ብቻ ያፈቀርኩ ሳምንት በግንባሬ ተደፍቼ አለቅሻለሁ። ደስ የሚለው የእኔ ፍቅር የጨረቃ መባቻ ተከትሎ የመጣ እንጂ በሴት ውበት የተነደፈ ፍቅር አልነበረም። የጸደይን ጨረቃ ተከትሎ መጥቶ ለ91 ቀን አሰቃየኝ። የጸደይ ወር ሲያልቅ ፍቅሬም ቀዘቀዘ። ለ91 ቀን ግን እንደ አህያ አፈር አስግጦ ነበር። ታምሜ ጨምር ነበር። የመቅበጥበጥ ስሜት ደፍቶ አፈር ደሜን አልብሶኛል።
እንደነገርኩህ ያኔ ፍቅር ቀስ በቀስ የከሰመ በሴት በኩል ስላልመጣ ነው። የሆርሞ ግን ከእኔ ይለያል። የእውነት ፍቅር ነው። ጨረቃን ሳይጠብቅ እየመጣ ሊያሰቃየው ጭምር እንደ ዋዛ ተመልክቻለሁ። ከእኔ ጋር በአንዲት ጥበብ ጎጆ ሳለን ሌሊት እየተነሳ ስቅስቅ ብሎ ሲያለቅስ ጭምር አውቃለሁ። ይህን የፍቅር አክሊል እኮ ደፍቶ ከእኛ መሄድ የሚችል አይመስለኝም። ጥናቱም ሊሰወርበት ሊሰምረውም አይችል። የሴት ፍቅር የወንድ ፀጉር ሳይቀር ይመልጣል ይባል የለ። የቅኔ ቤት ጓደኛዬ የጌዶር ፀጉር ያለ እድሜው የተመለጠው በሴት ትንፋሽ ነው። ሴት የተነፈሰችበት እናት በአመቱ ምድር በዳ ነው። በጌዶር ቅኔውማ ሳይሰምር የቀረው ከቅኔ ይልቅ ጊዜውን በሴት ፍቅር ስላባከነ ነው አለ ገሞራው። ታውታው የዛሬው ንግግር መልካም አይደለም አለ ታሪኩ። አዛኝቷን ስልህ ማንም ወጣት በእሳት ዘመን ድርስና ፍቅር ይጸናበታል። እውነተኛ ደራሲ ከሆነ ድርሰቱ እየበለጠበት ፍቅር እየቀዘቀዘበት ይሄዳል። ይህንን ደግሞ በምሳሌ ላስረዳ እችላለሁ አለ ገሞራው። ኧረ እባክህ እስኪ አምጣ አለ ታሪኩ ፈገግ ብሎ። ለምሳሌ አዳም በገነት ሳለ ደራሲ ነበር። ሔዋን ከአጥንቱ ተነቅላ ፍቅር ከጀመሩ በፊት በገነት አበቦች ተጠልሎ ቅኔ ይዘርፍ ነበር። የግዕዝ ቋንቋ ሊቆች ግዕዝ በመጀመሪያ የአዳም ቋንቋ ነበሩ የሚሉት ለዚህ ነው። በመጀመሪያ ግዕዝ የደረሰው አዳም ነው የሚሉት ከዚህ ተነስተው ጭምር ይመስለኛል። አዳም በገነት ሳለ ሊቅ ደራሲ ነበር። ከድርሰቱ የተናጠበ ፍቅር ከጀመረ በኋላ ነው። ቀን በገነት ያየውን ዘወትር ምሽት ይጽፍ ነበር። ሔዋን በተፈጠረች ቀን ፈጣሪ ከባድ እንቅልፍ አመጣበት። ከስመመን ሲነቃ ሔዋን ተፈጥራ ጠበቀችው። በዚህ ምሽት እንግዳው ስለነበረች በገነት ዘወር እያለ የገነትን አበቦች ሲያስጎበኝ አመሸ። በዛ ላይ አዳም በጸደይ ወር ሲፈጠር የጸደይ ጨረቃ ኮከብም ነበሩ። ለሔዋን በጣቱ እየጠቆመ የጨረቃን ውበት ሲያሳይ አመሸ። ከዚያ ወደ ቤት ሲገቡ መጽሐፍ አድርጎ እንደሚጽፍ ምሎ ጨምሮ ነገራት። ሔዋን አኮረፈች። እኔን ከጎን ቁጭ አድርጎ ሊፈላሰፍ ይፈልጋል እንዴ? የጨረቃ ውበት ከኔ ውበት በምን አልበለጥ አለ ብላ ራሷን ከጨረቃ ጋር ወዳደረች። የቁንጅና ውድድር የተጀመረ ያን ቀን ይመስለኛል። ሴቶች ይችን ዓለም በቁንጅና ሳይሞሏት ጨረቃና ሔዋን በአዳም ዳኝነት የቁንጅና ውድድር አድርገዋል። በዛ ላይ አዳም የጨረቃን ውበት እጽፈዋለሁ ሲላት ሔዋን አኮረፈች። የሴት ኩርፊያም የጀመረው ያን ቀን ምሽት ላይ ነበር። ዛሬ ሴቶች ከስራ መለስ ምሽት የሚያኮርፉበት ያ የሔዋን ልማድ በውስጣቸው ተጽፎ ነው። ባላቸው ውበታቸውን ከጨረቃ ውበት ጋር አነጻጽሮ የናቃቸው እየመሰላቸው ሴቶች ዘወትር ምሽት ያኮርፋሉ። ወንድ ደግሞ ተላላ ነው። ሚስቱን ሲያባብል ብዕር ሳይጨብጥ ድርሰት ሳይጽፍ ይሞታል አለ ገሞራው የመጀመሪያውን ደራሲ እያወደሰ። ታሪኩ ውስጡ ፈክቶ እንዲቀጥል መስተፋቅር የተቀቡ በሚመስሉ አይኖቹ ጠቀሰው። እውነቴን ነው። ሔዋን ባኮረፈችበት የፍቅር ምሽት አዳም በገነት ጓሮ ዘወር ሲል አምሽቶ ወደ ቤቱ ሲገባ ደግሞ ያንን ቀን በገነት ያየውን ሳይጽፍ አደረ። በነገው ሔዋን ቀድማ ተነስታ ከገነት ፍራፍሬ ልታቀባው ቁርስ ሰራች። እስከ 6 ሰዓት ቁርስ ሲቀምስ አርፍዶ
ቀትር ላይ ትንሽ ተኙ። ሲነቁ ፀሐይ ከመጨረሻዋ መስኮት ደርሳ ነበር። ፀሐይን ሸኝተው ጨረቃን ተቀብለው ሲመለሱ ከቤታቸው ወጡ። በገነት ዘወር ዘወር ሲሉ አምሽተው ወደ ቤታቸው ተመለሱ። ሔዋን እራት አቀረበች። ከእራት በኋላ ደግሞ የጨረቃን ውበት እንዲስብ ብዕር እንዲያነሳ የረባ ያረባውን ስታወራ ለውድቀት ሌሊት መጣ። በሁለተኛ ቀን የተመለከተውን ሳይከተል እንቅልፍ መጣ። ከዚያ በኋላ ከድርሰት ዓለም ተባረረ። ዝም ብሎ የሴት ባሪያ ሆነ። ሰው ብቻ ሔዋን በፊት ከድርሰት በኋላ ከገነት ነቀለችው። የሃይማኖት ሊቆች ሔዋን ምክንያት ከገነት እንደተባረረ ጽፏል። መባረሩ አንድ ነገር ነው። በሊቆች ብዕር ያልተከተበ ግን ከድርሰት ዓለም መባረር ነበር። ከተመስጦ መውጣቱ ከድርሰቱ ዓለም ገፍትሮታል። ጠቅለል ሲል በሔዋን ፍቅር ከድርሰት፣ በሔዋን ስህተት ከገነት ተባሯል። ከዛች ቀን ጀምሮ ሴትና ድርሰት ተጣጥመው አያውቁም። ሚስት ያለው ሰው የተዋጣለት ደራሲ ሆኖ አያውቅም። ፈላስፋ ግን ሆኖ ያውቃል። ሶቅራጥስ ነጭናጫ ሚስት በማግባቱ ፈላስፋ ሆነ ሲሉ የሶቅራጥስ ደቀ መዛሙርትም ጽፈዋል። የሆነ ሆኖ አዳም የተባረረው ከገነት ብቻ አልነበረም፣ ከድርሰትም ጭምር ነበር። ያን ጊዜ ድርሰት እንደጀመረ ቀጥሎ ቢሆን ኑሮ ከገነት የተቀዳ ግዙፍ መጽሐፍ ለዚች ዓለም በረከት ይሆን ነበር። ያቀርቶብናል። እንግዲህ ሆርማም የዚህ ባል ዕዳ ነው። ከፍቅር ውስጥ ከገባ ሰነባብቷል። አብሮም ቢሄድ ከመንገድ ሊመለስም ይችላል አለ ገሞራው። ለማንኛውም ምስጢሩን በጆሮው ሹክ እንበለው። ከፈለገኛ ጋር ይመለሳል። ባይሆን የውሃውን የምስጢሩን ትንፋሽ ማለት የለብንም አለ ታሪኩ። ከፈለክ ሹክ በለው አለ ገሞራው። ታሪኩ ቀስ ብሎ ተጠግቶ እንዴት ነህ ሆርሞ አለ። እግዚአብሔር ይመስገን። ወዴት እየሄዳችሁ ነው? በቅኔ ተመርቃችሁ ወደ አቡሻሂር ትምህርት ቤት እየሄዳችሁ ነው? በዚህ ሳምንት እኮ ደግሞ ቅኔ ቤቱን ሳይሰናበቱ ጠፉ እየተባላችሁ ነበር አለ ሆርሞ ለመንገድ የተሸከሙትን ዝግነት ተመልክቶ ረጅም መንገድ እንደሚሄዱ ገምቶ። አይደለም፣ ወደ ላይ ሀገር እየሄድን ነው አለ ታሪኩ። ቅኔ ልታጠብቁ ነው? ወደ ዋሽራ እየሄዳችሁ ነው አለ ሆርሞን። ቅኔውን እንደ ሽምብራ ቆርጥመን በልተነዋል። አሁን እየሄድን ያለነው ተዋናይ መልአከ ሞትን ወደ ገዙበት ስውሩ ዓለም ነው። ወደዛው እየሄድን ነው አለ ታሪኩ። ሆርሞ በደስታና በድንጋጤ ክው አለ። ስለ ስውሩ ዓለም በተደጋጋሚ ሰምቷል። ለመሄድም ፈልጎ ነበር። ነገር ግን ወደዛ ለመሄድ ድፍረት አልነበረውም። ድፍረትና ተምኔን ልዩ ልዩ ናቸው። እኔስ አብሬ ብሄድ አትፈቅዱልኝም እንዴ? በድንጋጤ እየተርበተበተ ጠየቀ። የለም፣ ወደ ስውሩ ዓለም ብቅ ስትል በእኔ የደረሰ አይደርስባችሁ እያልክ ትጮሃለህ አለ ታሪኩ አስወድዶ አስፈቅዶ ለመውሰድ ፈልጎ። እንዴት አለ ሆርሞ ግራ ገብቶት። ስውሩ ዓለም ከገባህ ዓይንህ ጉድ ያያል፣ ጆሮህም ጉድ ይሰማል። በዚያ ላይ የስውሩ ዓለም ሴቶች የዋዛ አይደሉም። ወንዶችን ልበቢስ ያደርጋሉ። በጥበብ ልበቢስ ካደረጉ በኋላ እንደ ወደ ላህያ በጀርባህ ሽንኩርት ይጭኑብሃል። ጀርባ ከተመለጠ ደግሞ አለቀልህ። መቃብርህ የጅብ ሆኖ ይሆናል። ሆሆ መሄድ የለብህም
አለ ታሪኩ። ታዲያ ተዋናይ እንዴት አህያ ሳይሆን ቀረ? አለ ሆርሙ። ተዋናይማ ቀደም ብሎ ሀሽማል ሆኖ ነው። ተዋናይን ከዚህ ክፉ ነገር መንጭቆ ያወጣው ሞትን ገዝቶ ሀሽማል መሆን ነው። ለአንተ ግን የተዋናይ እድል ላይገጥምህ ይችላል። ሀሽማል ለመሆን እንደ ከርታታ ኮከቦች አያሌ ዓመታት ሊጨምርብህ ይችላል አለ ታሪኩ። ከርታታ ኮከቦች ደግሞ እነማን ናቸው? አለ ቀና ብሎ በጎንጆ ሰማይ ስር ከርታታ ኮከቦችን እየፈለገ። ከርታታ ኮከቦች በስውሩ ዓለም ውስጥ ያሉ ናቸው። ከተዋናይ በኋላ ህልቁ መሳፍርት የሌላቸው ከርታቶች ተፈጥረዋል። እኒህ ኮከቦች በስውሩ ዓለም እንጂ በስውር የሰማይ ዓለም በሰማይ ያሉ ከርታታ ኮከቦች ወደ መሬት ወርደዋል። በል ደህና ሰንብት ለዘላለሙ። ወደ ስውሩ ዓለም እየሄድን ነው አለ ታሪኩ። ሄርሞ አኮፈዱን ነጥቆ ተከተለው። ወደ ስውሩ ዓለም ስትሄድ እያየው ብቀር ነገ አብዳለሁ። እኔም አብሬ መሄድ አለብኝ። በዚያ ላይ የሞት መግቻ ምን እንደሆነ የሚያጠና የምርምር ስራ ጀምሬያለሁ። የምርምሩንም ስራ ከዚህ ጋር የተያያዘ ነው። እኔም ለራሴ ያህል ተቀኝቻለሁ። ሰምና ወርቅ ከገባኝ ሌላው ቢቀርም ምንም አይደለም። ከምርምር ስራዬ ላይ ባተኩር ይበልጥ ለውጥ አመጣለሁ። አብሬ ሄዳለሁ። አብረን እንሄዳለን። አሁንም ለእኔም ትዝ አለኝ ተዋናይ ጥበብ ተምሮ ወደ መሃል አገር መጣ የሚባለው ከዚሁ ስውር ዓለም ከሆነ በል ቀስ ብለህ ምራኝ አለ ሄርሞ እየተከተለ። በእርግጥ እኛም በትክክል እውቅን አይደለም፣ ስሙን ግን ሰምተናል። ከተዋናይ ዓለም መግባት ባንችል እንኳ ጥበብ ተምረን እንመለሳለን ብለን መንገድ ጀምረናል። ከእኛ ጋር ለመሄድ ከፈቀድክ ፈረሱ ይኸውና፣ ሜዳው ግን ሩቅ ነው አለ ታሪኩ መንገዱን በጣቱ እያመለከተ። ግድ የለም እግራችን እንዳደረሰን መሄድ አለብን። ተያይዘን ከቅኔ ቤቱ እንውጣ። ሆርሞ ዙሪያውን ጨልሞበት እንጂ ድሮውንም የተዋናይ ዓለም ለማጥናት ተምኔት ቢኖረውም አሁን ግን መንገዱ ተገለጠለት። እንደ እነሱ ከታበሩ ሳይቋደስ ተከተላቸው። መንገዱ ወዴት ያደረሰው ይሆን? አንተ አጃይብ የተዋናይ ፈጣሪ ሆይ ወዴት አለህ? የዶክተሩን መንገድ አንተ አብጀው፣ እኔ አላውቅበትም። የተዋናይ ዓለም ሆይ ሆርማ እየመጣ ነው። ጠቢቡ